ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ ከምንመለከተው በልዩ መረጃ አለ። ብዙ ጊዜ የውትድርና ዩኒፎርሞች ከምንለብሳቸው በርካታ አይነት ዩኒፎርሞች አሉ። አንዱ ከተመለከተው በዛሬው ዕለት ዘመነ ካሴ የለበሰው ዩኒፎርም ነው። ይህ ሬንጀር የሆነ ዩኒፎርም በማንኛውም ጨርቃጨርቅ ፋብሪካ የማናገኘው ጉዳይ ነው። ለዚህ ደግሞ ዋነኛ ክንፍ የሆነ እየተጠቀመበት የሚገኘውን የህወሓት የሚያመርተውን አልማድ ጨርቃጨርቅ ፋብሪካ እንደሆነ ይታወቃል። ምክንያቱም በተራ ሱቅ ማግኘት እንደዚህ አይነት ሬንጀር የሆነ ዩኒፎርም እንደማይገኝ ይታወቃል። ነገር ግን በርካታ የፋኖ ታጣቂዎች የሚለብሱት ተመሳሳይ ወጥ የሆነ ዩኒፎርም በማንኛውም ቦታ በየትኛውም ጊዜ ማግኘት ይቻላል። እንደዚህ አይነቶች ጉዳዮች ግን በህወሓት በአልማዳ ጨርቃጨርቅ ፋብሪካ በሰሜኑ ጦርነት ጊዜ በነበረበት ጊዜ የመከላከያ ዩኒፎርምን አመሳስሎ በማልበስ በከፍተኛ ሁኔታ ሲጠቀምበት የነበር መሆኑ ይታወሳል። ዛሬም ደግሞ በይፋ የጎጃም ፋኖ መሪ ነኝ የሚለው ራሱ ለብሶ የህወሓትን ዩኒፎርም እያስተዋወቀ ይገኛል። በግልጽ የመጣበት ሁኔታ የሚያመላክት ጉዳይ ነው። ይህ ጨርቃጨርቅ ፋብሪካ በተለይ አልማዳ ተብሎ የሚታወቀው በጊዜው አስተዳደርነት በህወሓት የሚመራው የትግራይ ጊዜያዊ አሁን በግልጽ እያሳየ የመጣበት ሁኔታ ነው። በተለይ በወሎ ላይ ፋኖ ማረከ በማለት የመከላከያን ዩኒፎርም ወይም ሬንጀር በማልበስ እንግዲህ ብዙ ጊዜ ድራማ ሲሰሩልን ቆይቷል። ይህ ድራማ ግን ዩኒፎርሙ እየመጣ የሚገኘው በዋነኛነት በአልማዳ ጨርቃጨርቅ ፋብሪካ በህወሓት የሚገኘው ነው። ያን ከህወሓት ይረከባን ወሎ ላይ ወጣቱን ያለብሳን መከላከያን ማረክነ በየዕለቱ ማረክነ እያሉ ሶሻል ሚዲያውን የሚያስጮሁበት ዋነኛ ክንፍ እንደሆነ ይታወሳል። ስለዚህ ዛሬ ደግሞ በግልጽ በራሱ ለብሶ ይኸው የጎጃም ፋኖ የአማራ ፋኖ መሪ ነኝ የሚለው በግልጽ እያሳየበት ጉዳይ ነው። ስለዚህ ባጭሩ እነዚህ ምን የታገሉት ያለ ለህወሓት መሆኑ ግልጽ ማሳያ መንገድ ነው። ለዚህ ነው በግልጽ የምናወግዛችሁ አካሄዱ ከአማራ ህልውና ጉዳይ የወጣ መሆኑን እየተመለከተና የሚገኙ ቢሆንም ግን በርካቶች ታጣቂዎች የመንግስት ሰላም ጥሪ የተቀበሉ ነው። በዚህ ከምንመለከታቸው ዋነኛ ቪዲዮዎች አንዱ ካፒቴን ማስረሻ ሰጤ ነው። በርካቶች እጁን ከመስጠቱ በፊት ወይም የመንግስት ያቀረበልን ሰላም ጥሪ ከመቀላቀሉ በፊት ብዙ ጥረት እንዳደረጉ ይታወሳል። ወደዚህ ትግል እንዲቀጥልም ይፈልጋሉ። ምክንያቱም ከነዚህ ነገር የማይወዳደር ጉዳይ ነው። በአቅምም በልምድም በሙያም በርካታ ነገር የማይወዳደር እንደሆነ ጠንቅቀው ያውቃሉ። እሱ ደግሞ ከህወሓት ጋር ያለንን ግንኙነት እናቋርጣለን፣ እንደውም ደግሞ ከህወሓት ጋር በነበረበት ጊዜ የስልክ ቅጂ አለኝ እሱንም አጋልጣለሁ እያለ ይገኛል። በዝም በተመለከተ በሌላ መረጃ የምንመለስበት ይሆናል። ጽንፍና ዘረኝነት ይውደም፣ አማራ ነጻ እናወጣለን ብለው መልሰው እየቀበሩት የሚገኙት የአማራ ነጻ አውጪ ዛሬ የህወሓትን የአልማዳ ጨርቃጨርቅ ፋብሪካ የተመረተለትን ዩኒፎርም ለብሶ በግልጽ ብቅ ብሎ እየታየ ይገኛል። ይህ ሬንጀር የለበሰው ዘመነ ካሴ በማንኛውም ሱቅ አይገኙም። ወጥ የሆነ ዩኒፎርሞችን በየትኛውም ሱፐርማርኬት ወይም ደግሞ የጨርቃጨርቅ ፋብሪካዎች የጨርቃጨርቅ ሱቆች ማግኘት ይቻላል። እንደዚህ አይነቶች ግን ወይም ከመከላከያ ወይም ደግሞ ከፋብሪካዎች በትዕዛዝ ካልሆነ የማይገኙ ጉዳዮች ናቸው። ስለዚህ በዛሬው ዕለት ከተመለከትነው እንግዲህ የህወሓትን የተላከለትን ዩኒፎርም ለብሶ ጥይት የማይበሰው መስሎ እየተገላበጠ ከተመለከትነው ተንቀሳቃሽ ምስል አንዱ የህወሓት ባሪያ መሆኑን በግልጽ የመሰከረበት ወይም ያሳየበት ጉዳይ ነው። ለዛ ነው በግልጽ የምናወግዛችሁ። ነገር ግን ከጀርባው መጀመሪያ ይህን ዩኒፎርም ሲለብስ የአማራ ህልውና ትግል አለው ለማለት ነበር። ነገር ግን የሚታወቀው የህወሓት ክንፍ የሆነውን የሚላክለትን ዩኒፎርም በመልበስ ስለዚህ በጣም የሚገርም የሚያሳፍረው ጉዳይ እንዴት ይህ ህዝቡ አይባንንም ወይስ አያውቁትም ወይስ አይረዱትም ቢል ነው ይህን ዩኒፎርም ሊለብስ የቻለበት ጉዳይ። ምክንያቱም ይታወቃል፣ ህዝብ በፊት በሰሜኑ ጦርነት ህወሓት ሲሰራ የነበረው ሴራ ይታወቃል። በርካታ ወጣቶችን የመከላከያ ዩኒፎርም በማልበስ ግንባር አሰልፎ እንደነበር ይታወሳል። ይህም ሳይበቃ ደግሞ በወሎ ላይ የተሰራው ስራ ሴራም ይሄ ነው። ወጣቶችን ዩኒፎርም በማልበስ በርካቶችን ማረክነ በማለት ትልቅ ድራማ ሰርተውልናል። አልበቃ ብሎ ደግሞ ዛሬ በግልጽ በይፋ ዩኒፎርም ለብሶ ሬንጀሩን ለብሶ ከህወሓት ጋር የሚሰራበትን ባዳና ባንዳነቱን ያስመሰከረበት ጉዳይ ነው።
ለዛ ነው የአማራ ህልውና ጉዳይ ካስፈለገ ፊትን ወደ ሰላም ማዞሩ ትልቁ መሳሪያ እንደሆነ በግልጽ የምናምንበት። ለዚህ ደግሞ በቅርብ በጣት በሚቆጠር ቀናት ውስጥ የገባው ካፒቴን ማስረሻ ሰጤ አንዱ ትልቅና ወሳኝ የተባለውን ምርጫ ወስኗል። ከህወሓት ጋር አንሰራም በማለት በቁርጠኝነት ወደ መንግስት ያቀረበለትን የሰላም ጥሪ እንዲቀበል አስገድዶታል ማለት ነው። የአማራ ብለን ወጣናል፣ ለአማራ እንታገላለን እንጂ ከህወሓት ጋር ባሪዎች የምንሆንበትም አንድምታ አይኖርም ያለበት። ለዛ ነው እንግዲህ ካፒቴን ማስረሻ ሰጤ እጥፍ በማለት መንግስት ያቀረበለትን የሰላም ጥሪ እንዲቀበል ያስገደደበት ሁኔታ። ሌሎችም ይህን አማራጭ ብትጠቀሙ መልካም ነው። ባይዘው በርካቶችም አሁን እየገቡ ይገኛሉ። በመተከል የገቡት እንዲሁም በጎንደር የገቡት በርካቶች ታጣቂዎች ናቸው። ገና ይቀጥላል። ሰላም ለሀገራችን ያድርግ። ጽንፍና ዘረኝነቶች ይውደሙ። በተለይ ዘረኛ የሆናችሁ ተመለሱ፣ ቀልባችሁን ገዛ አድርጉ። ዛሬ ይሄ ያሳየን የባዳነት አንዱ እንግዲህ የአመላካች ጉዳይ ነው። ከህወሓት በተውሶ የተሰጠውን ዩኒፎርም እንግዲህ ለብሶ እንደ ዳቦ እየተገላበጠ እኔ የአማራ ህልውና ታጋይ ነኝ እያለን ይገኛል ማለት ነው። ቢሆንም ማህበረሰቡ በግልጽ እየተረዳ ሁኔታ ነው። ትልቁ ትግላቸው ያለ አሁን ሶሻል ሚዲያ ነው። ሌባና ዘራፊ ቡድን ነው አሁን በጫካ ተሰግስጎ ያለ እየተመለከትን ያለ። መሰረተ ልማቶች እንዳይሰሩ እንዳይፋጠኑ፣ ትምህርት ቤቶች ተማሪዎች ወደ ትምህርት ገበታቸው እንዳይመለሱ፣ ከዚህ በላይ ባዳነት ወይ ባንዳነት የት አለ? ለሀገራችን የሚጠቅመው ሰላም ነው። እነዚህ ግን የባንዳነታቸውን ጥግ ያሳዩበት ከ4 ሚሊዮን በላይ የአማራ ታዳጊ ተማሪዎችን ከትምህርት ገበታ ያፈናቀለ፣ ከዚህ በላይ አስተማሪና ማስረጃ የለም። ይባስ ብሎ ደግሞ ዛሬ የህወሓትን ዩኒፎርም ለብሶ እንግዲህ በጣም የሚያሳፍር ጉዳይ ነው። ህወሓት አማራ ጠል እንደሆነ ይታወቃል ከስር መሰረቱ። እሱ ደግሞ የነሱ አጋር ታጋይ ነው። ይሄ ነው ታጋዮች እንግዲህ እያሳዩን እያስረዱን የሚገኝ። ስለዚህ ውዴ ቻናል ቢስ ተከታታዮች ለአማራ ህልውና ጉዳይ እንታገላለን ምትሉ ለሰላም ቅድሚያ ስጡ የሚል መልእክታችን ማስተላለፍ እንፈልጋለን። ህዳር 23 2018 ዓመተ ምህረት መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። በሌላ መረጃ እስክንገናኝ መልካም ቆይታ